ሰላም እንዴት አላችሁ ወዳጆቼ እንዴት ከርማችኋል እንዴት ሰንብታችሁልኛል እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ ዛሬም በአዲስ ቪዲዮ ተገናኝተናል ዛሬ ልናገርበት የመጣሁት ርዕስ ምን እንደመሰላችሁ እንግዲህ ይሄንን ሰሞን ስለ ትሬደሮች ስለ ትሬድ ማርኬት በጣም ሲነገር ነበር ምክንያቱ ደግሞ አንድ ልጅ ሰይፉ ኦኒቤት ላይ ሄዶ ስለራሱ የህይወት ዘዬ ስለ ሚሊዮነር ስለመሆኑ ስላሉት መኪኖች በ5 አመት ውስጥ እንዴት ህይወቱ እንደተቀየረ ስንት ሚሊዮን ዶላር እንዳገኘ የተናገረና በጣም ብዙ ሰዎች ስካመር ነው ልክ አይደለም ምናምን ሲሉ ነበር እኔ የሱን ህይወት ኢንቨስቲጌት ስላላረኩኝ ወይንም ኖሮ ብሏል ምንም አይነት መረጃ የለኝም ልናገር አልችልም የተናገሩትም ሰዎች በሚያውቁት ማለት ስለሚያውቁ ነው ልክ ሊሆኑ ይችላሉ እኔ አሁን ስለሱ አልም ላወራ የፈለኩት እኔ ግን ላወራ የፈለኩት ምን እንደመሰላችሁ ትሬድ ማርኬት ላይ ከመሳተፋችን በፊት ወይም ደግሞ መስራት ስንፈልግ ማወቅ ያለብን ነገር ለምንድነው እነኚህ ትሬደሮች ሁሉ ጊዜ ስለ ህይወታቸው ወይም ደግሞ ስለ ንብረታቸው የሚነግሩ ለምንድነው እነሱን ንብረት መቁጠር ያስፈልገው ምንድነው በነፊታቸው የሚለው ነገር ማሰብ መቻል አለበት ራሳችንን ነው ዞር ብለን ማየት ያለብን ዓለም ላይ በጣም ብዙ ስካመሮች አሉ እሱን ማለት አይደለም ነግሬያቸዋለሁ አሁንም በደንብ ትኩረት እንድሰጡልኝ የምፈልገው እኔ ልጁን አላቆም ነገር ግን አንድ ሰው ማንንም ሰው ይሁን ምንም ይሁን ኦንላይን ላይም ይሁን ምድር ላይ ያለም ሰው ሊሆን ይችላል አዲስ የምናውቀው ሰው ምንድነው ደኗላችሁ ሲል መኪናዎች እኔ ናቸው ይሄ ፕራይቬት ጀት እኔ ነው ይሄ እንደዚህ ነው መርከብ አለኝ እንደዚህ ዳይመንድ አለኝ ምናምን ብሎ ንብረቱን ማስቆጠር ለምን አስፈለገ ሪል ሀብታም እንደዛ ይላል ወይ ሰው ምንም ጥቅም ካላገኘ እንዴት ነው ንብረቱን የሚያስቆጥረው ይልቁንስ ከዛ ይልቅ ለሚፈልጉት ነገር እያሰቡን አይደለም ወይ ለማረደኛን እያዘጋጁን አይደለም ወይ ወደሚፈልጉት መንገድ ለማስገባት አይደለም ወይ የነሱን ንብረት የሚያስቆጥሩን የሚለውን ነገር ቆም ብለን ማሰብ መቻል አለብን ይሄን ነገር ደግሞ የሚያሳዩን ወይም የሚነግሩን የራሳቸውም ሆነ የሰውም ሆነ ይሄኛ ጥያቄ አይደለም ግን የሚነግሩን የሚያሳዩን እኛን በማቴሪያል እየደለሉ ነው አይደለም በማቴሪያል ደግሞ ምን እንደልል ከሆነ እኛ ፈቅደንና እነሱ ያዳመጠን ወደ እነሱ መንገድ ከሄድን በማቴሪያል ለመደለል ወይም ደግሞ ባላቸው ነገር ተከይፈን ወደ እነሱ መንገድ ለመግባት እጃችን ከሰጠን ጥፋተኛው እኛ ነን ማለት ነው ስለዚህ አንድ ሰው ስለራሱ ያለኝ ምናምን ብለው ሲነግሯችሁ መሸሽ ነው ያለባችሁ ማለት ምንም ከናንተ ጋር ማለት ራሳችሁን በጣም ዝቅ አርጋችኋል ማለት ነው እሱን አዳምጣችሁ እንትን እኮ አግኝቷል እንትን እኮ ሰርቶ እንዲኮኗል እንደዛ ኮኗል እንትን እኮ አለ ብላችሁ ያን መንገድ ከተከተላችሁ ራሳችሁን ያወርዳችሁት ራሳችሁ ናችሁ እንጂ ሰውየው አይደለም ዓለም ላይ ብዙ ሸታሞች አሉ ልንቋጥራቸው አንችልም ብዙ ስካመሮች አሉ እነሱን ሁሉ የሄድን ኢንቨስቲጌት ያደረግን ከጀርባቸው ይሄ ነው ያ ነው የሱ ነው የሱ አይደለም ከማለት ይልቅ የሱም ቢሆን ምንም አይጠቅመንም ሲጀመር ማለት ነው ከማለት ይልቅ ማወቅ ያለብን አንድ ራሳችን የምናከብር ከሆነ ስለ ማቴሪያል ሰው ሲያወራልን በማቴሪያል ተገዝተን ባቀደው መንገድ ውስጥ መጓዝ መቻላችንን ነው ማወቅ መቻል ያለብን በመጀመሪያ ደረጃ ሰው ሲያወራልን እንደዚህ ኢቭን አይደለም ኦንላይን ላይ ቀርቶ አይደለም እምናየው ነገር እንኳን እምላችሁ አሁን ልበላችሁና የሆነ ሰው ሊጋብዛችሁ ወስዶ ማለት ነው ያለ ምክንያት ስልክ ያወራም ሊሆን ይችላል ስለ ግምሩክ ስለተያዘበት ኮንቴነር ጅቡቲ ስላለው ኮንቴነሩ ትራንስፈር ስለሚያደርገው ሚሊዮን ገንዘብ ምናምን ቢያወራ እኔ የሆነቴን እምላችሁ መቀበጥም አልፈልግም ምክንያቱም ይሄንን የሚያገባኝ ነገር አይደለም የሆነ ያስበው ነገር አለ በሱ በሚያወራው ነገር ደልሎ እሱ ወደሚፈልገው መንገድ ሊወስደኝ በማሰብ ነው እንጂ እንደዛ ያተወረ የሚያወራው ከኔ ጋር አነሰር የሆነ ነገር ለምንድነው የሚያሰማኝ የራሱ የሆነ ስራ ሊኖረው ይችላል የራሱ ጉዳይ ነው ግን ምን አስፈልገ እኔ ጋር የተቀመጠበት ጠረጴዛ ላይ ያለ ምክንያት ስለ ኮንቴነር ስለ ምናምን ስለ ሚሊዮን ስለ ቢሊዮን ማውራት ምን ያስፈልጋል ስለዚህ ጠርጥር ብላችሁ መሸሽ ነው ያለባችሁ እንደዚህ አይነት ወሬ ስትሰሙ ትሬደሮችም ምናልባት ኮርስ ለመሸጥ ሊሆን ይችላል ምናልባት ሜንቶርሺፕ ለመሸጥ ሊሆን ይችላል ሌላም ነገር ያ የእናንተ ጉዳይ አይደለም ሁለተኛው ሁሉም ሰው ትሬድ ከማድረጋው በፊት ማወቅ አለበት ብዬ ማስበው ነገር እንደመሰላችሁ እያንዳንዱ ሰው ስለ ትሬድ ማርኬት ማወቅ አለበት ብዬ አስባለሁ ምንድነው ክሪፕቶ ከረንሲ ምንድነው ኤፍኤክስ ምንድነው ስቶክ ማርኬት የተለያዩ ኦንላይን ማርኬቶች አሉ እነሱ ምንድናቸው የሚለውን ነገር በደንብ ጠንቆ ማወቅ አለበት እንጂ በደንብ ባልገባው ሁኔታ ሰንበዲ በኔ ትሬድ ታደርጋለህ ስላለው ማለት ነው በዛ
ውስጥ የሆነ ላባችን ጠፍ አድርገን ያገኘነውን $100 ወይም €100 ዋቴቨር 10 ይሁን በደንብ ባልገባን ሁኔታ ለማትረፍ የሾርት ከት ለመጠቀም ገንዘባችንን ሰጥተን ከዛ በኋላ ለማለኝ በሰማይ ወተቷን ማላይ ትላለች እናቴና ምንም ሴንስ የማይሰጥ ነገር ነው። እያንዳንዱ ሰው የራሱን ገንዘብ ሲያወጣ የት ነው ሄደው እንዴት ነው ማተርፈው ፕሮፊቴ ምንድነው ሎንግ ተርም የሚያስገኝ ነው በደንብ አድርጌ ማወቅ መቻል ልትረዱ ልታውቁ ይገባችኋል እንጂ ባያችሁት ነገር ተከይፋችሁ ማለት ነው በቃ ድሪማችሁ በአንድ ሌሊት እንደዛ ለመሆን አይነት ነገር ገንዘባችሁን ብትሰጡ ምንም ጥያቄ የለውም። በ5 ደቂቃ አካውንቱን ራሱ ጥፍጥፍት አድርጎ የማታውቁት ሰው ነው ኦንላይን የምታውቁት ሰው ነው። ከዛ በኋላ ባይ ባይ ልትባሉ ትችላላችሁና ገንዘባችሁን ስታወጡ እንዴትና የት እንደምታወጡ በደንብ ጠንቃችሁ ማወቅ አለባችሁ። አይደለም ኦንላይን ላይ ቀርቶ እንደዚህ ከጎናችሁ እንኳን ሆኖ ማለት እንዲህ እያያችሁ የሚጨበጥ የሚያያዝ ነገር እንኳን መስራት እንኳን ስትፈልጉ በእኔ አመለካከት ሁሉም ሰው የሚያውቀውን ስራ መስራት አለበት ብዬ አስባለሁ። የማያውቀውን ስራ መጀመር የለበትም ቢዝነስ ላይ ሲገባ። እንደዚህ ስል ብዙ ጊዜ ቤተሰቦች የሚሉኛል ወይም የማውቃቸው ሰዎች ጓደኞቼ ሁሉም የሬስቶራንት ባለቤት እኮ ኩክ ማድረግ አይችልም ይላል። ማለት ሁሉም ሰው ሺፍ መሆን አይጠበቅበትም ይሉኛል። አዎ አይጠበቅበትም፣ ይኖራል ምግቡን የሚሰራለት። ግን እንዴት ገንዘቡን ኮሌክት ማድረግ እንዳለበት እንዴት ማኔጅ እንዳለበት ኤቭሪዴይ እዛ በመገኘት በደንብ አድርጎ ጠንቅቆ ያውቃል እንዴት ገንዘቡን ማግኘት እንዳለበት። ገብቷችኋላችሁ የምፈልገው እንጂ ማኔጅ የሚያደርግለትንም ምንም ሳይቆጣጠር ገንዘብ እንዴት እንደሚለቀም ሳያቅ ምግብ እንዴት እንደሚሰራም ሳያቅ አንድ ሰው ሬስቶራንት ከከፈተ ምንም ጥያቄ የለውም within 6 months እንደሚዘጋ ሬስቶራንት ማለት ነው። ወይም ደግሞ የበይ ቁልፍ ያሽ ነው የሚሆነው ባለቤቱ በቃ እስኪዘጋ ድረስ ቁልፉ ነው የሚይዝላቸው እንጂ የሚጠቀሙት ሌሎች ሰራተኞች ናቸው። ወይም ደግሞ እዛ ውስጥ ያሉ ቦታ ያላቸው ሰዎች ገንዘብ ጋር ያሉ ሰዎች ነው የሚጠቀሙትና ለመታለል ለመስረቅ በጣም ቅርብ ነውና እንኳንም አይደለም ማናቀው የሆነ በኦንላይን የምናየው ሰው አይደለም ቀርቶ ከጎን እንኳን እንዲህ የሚያዝ የሚጨበጥ ንብረት እንኳን ኖሮን ስራ እንኳን ስንጀምር በተቻለ መጠን አለ መስት የምናውቀው ስራ መሆን መቻል አለበት። የግድ የዛ ነገር ሙያ ይኖረው ማለት አይደለም። ላይክ ፀጉር ከከፈተ ፀጉር መስራት ይወቅ ማለት አይደለም። ቢያውቅ ጥሩ ነው። ግን እንዴት ማኔጅ ማድረግ እንዳለበት እንዴት ገንዘቡ መሰብሰብ እንዳለበት ማወቅ አለበት። እና ገንዘባችሁን አውጣችሁ ስትሰጡ በማታውቁት ነገር ወይ የማታውቁት ስራ ላይ ስለ ትሬድ ማርኬት ሳይገባችሁ በሰንበዲ ውስጥ ትሬድ ለማድረግ አትሞክሩና ያም ስህተት ነው ብዬ አስባለሁኝ። እና እንደ ሁለተኛ ነጥብ በደንብ ማረጋገጥ ያለባችሁ እውቀቱ አለኝ ወይ ይሄ ነገር የት እንደሄደ ማለት ምን እንደማድረግ የት እንደሚሄድ እንዴት ነው ትሬድ ማድረግ ያለብኝ ብላችሁ ባይሆን በምንድን ነው የሚባለው በዴሞ አካውንት እንትን አርጉ ትሬን አርጉ ራሳችሁን ማለት ነው። ላይክ በሪል መኒ ሳይሆን መጀመሪያ ተለማመዱና በዴሞ አካውንት ከዛ በኋላ ስትችሉ አቃለው ብላችሁ ታስቡ በጣም በትንሽ የሳንቲም ብትሞክሩ ብዬ እላለሁ። ሶስተኛው ማወቅ አለም ብዬ የማስበው ኦኬ አወቀን ስለ ትሬድ ማርኬት፣ ግን ከዛ ባለፈ ደግሞ ትሬድ ለማድረግ ብዙ የሚፈልገው ነገር አለ። ትዕግስት ያስፈልጋል። ትዕግስተኛ ናችሁ ወይ? ምን ያህል አትረበሹ? የሚሆን ነገር ስትከስሩ ገብታችሁ አላችሁ የምፈልገው ዝም ብሎ ማትረፍ ብቻም አይደለም። ምን ያህል ስሜታዊ አትሆኑም? ስትራቴጂካሊ እንዴት ነው የምትሄዱት? ምክንያቱም ከዓለም ነው እንግዲህ አይደለ ትሬድ የሚያደርጉ ሰዎች ያሉት። ስለዚህ ከናንተ በልምድ በጣም የሚበልጥ ሰው አለና በቀመር የሚጓዝ በስትራቴጂ የሚጓዝ በቃ በደንብ ቀምሮ የሚጓዙ ሰዎች አሉና ከነሱ ጋር ኮምፒት ማድረግ እችላለሁ ወይ የሚለው ነገር በደንብ ጠንቃችሁ ማወቅ አለባችሁ። ስበላ ምን ያህል ራሴን አረብሽም፣ ምን ያህል ቤተሰቤን አረብሽም። ሙዳቸው የሚቀያየር ሰዎች አሉ። በቃ ቀናቸው ተረብሾ የሚውሉ ሰዎች አሉ። በእልህ ገንዘባቸውን የሚጨርሱ ሰዎች አሉና እኔ ምን አይነት ሰው ነኝ ለዚህ ነገር እሆናለሁ የሚለውን ነገር በደንብ አርጋችሁ ጠንቃችሁ ማወቅ አለባችሁ። እንደ አራተኛ እንድናስብበት የምፈልገው ነገር ወይም እንድታውቁ የምፈልገው ነገር እንደመሰላችሁ እንደሚባለው $100 ሰጣችሁ within a weeks $10,000 አይደለም ታጠርፉ። በጣም ትዕግስት ይፈልጋል፣ በጣም ማሰብ ይፈልጋል፣ በጣም ጊዜ ይፈልጋል። ስለዚህ ከመጀመራችሁ በፊት የሚተረፈው ሳንቲም ያን ያህል አይደለምና ከመጀመራችሁ በፊት ይሄንን ነገር የሁሉ ሰዓቴን ጊዜ ወርቅ ነው። ሰው የሆነ ቦታ ጊዜውን ካሳለፈ የግድ ገንዘብ መስራት መቻል አለበት አይደል? እንደ ጊዜ ወርቅ የሚባለው ለዛ ነው። ይሄን ሁሉ ሰዓቴን ማሳልፈው የሁሉ አይምሮዬን የሁሉ ስሜቴን ኢሞሽናል አርጎኝ ረብሾኝ ምናምን ይሄ ትዕግስቱ ምኑ ይሄን ሁሉ ነገር የማገኘው ሳንቲም ዲዘርቭ ያደርጋሉ ብላችሁ ትክክለኛ ትሬድ ከሚያደርጉ ሰዎች ትክክለኛ ኢንፎርሜሽን ጠይቁ። እንደሚባለው የሆነ ሳንቲም ሰጣችሁ አይደለም ማአት ገንዘብ የምታገኙት። በጣም ብዙ የሚታየው ይሄ ትሬደሮች የሚያሳያችሁ በጣም ብዙ ውሸት ነው።
በጣም ብዙ። ምክንያቱም የራሳቸው ምክንያት አላቸው። እነሱ እናንተ እንደዛ ካላላችሁ እናንተ ደግሞ በእነሱ መንገድ ልትሄዱ አትችሉም። ስለዚህ እንደዛ ከምታዩ ይልቅ ያያችሁት ከምታምኑ ይልቅ ትክክለኛ ሰው ካለ ወይም ደግሞ ትክክለኛ ኢንፎርሜሽን ለማወቅ ሞክሩ። በዚህ በምታወጡት ሳንቲም $1000 ይሁን $100 ይሁን በምታወጡት ሳንቲም እናንተ ተፍ ብትሉ በሱ ስራ ብትጀምሩ ይሄን የሚያክል ገንዘብ አታገኙም ወይ? ለዛውም ደግሞ ኦንላይን ሳይሆን በሚያዝ በሚጨበጥ ነገር ላይ ሪስኩም ያን ያህል ሪስክ የማያስወስድ ነገር ላይ ገንዘባችሁን ብታወጡ ያን ያህል ገንዘብ ታጣላችሁ የሚለውን ነገር አይታችሁና አውቃችሁ አመዛዝናችሁ መግባት ያለባችሁ እንጂ የሚታየውን ጀት አይታችሁ የሚታየውን መኪናና ቤት አይታችሁ ዝም ብላችሁ ያላችሁን ገንዘብ ሰጣችሁ ጅው ብላችሁ እንዳትገቡ ወደ ትሬድ ማርኬት ውስጥ። እንግዲህ እነኛ 4 ነጥቦች በጥቂቱ ካልን የመጨረሻውና የሚያሳዝነው ደግሞ ምን እንደመሰላችሁ ትሬድ ማድረግ ሱስ ይሆናል። መጨረሻ ላይ እንደ ቁማር ነው የሚሆንባችሁ። በቃ ጋምብሊንግ በሉት በቃ። ምክንያቱም ሪስክ አለው፣ ስሜት አለው። ገንዘባችሁን ነው የምታወጡት፣ ላባችሁን ነው የምታወጡት፣ ህይወታችሁን ነው የምታወጡት። በእናንተ ዙሪያ ደግሞ ያሉ ሌላ ህይወቶች አሉ። ከነሱ ላይ ሁሉ ነው አተርፋለሁ አገኛለሁ ብላችሁ ቤተሰብ እንግዲህ ቤተሰብ ካላችሁ ከኋላችሁ የምታስተዳድሩት ማለት ነው። ከኋላችሁ ህይወት አለ ብላችሁ አገኛለሁ አተርፋለሁ ብላችሁ ሳንቲማችሁን የምትሰጡትና ያ ሁሉ ነገር ይደብላለቅና እልህ ይሆናል። እልህ ደግሞ ቆይ አሁን አገኛለሁ ስትጫወቱ መጨረሻ ላይ ምን ይሆናል መሰላችሁ? ስሜትም አለው ብያችሁ የለ ሱስ ይሆናል። በቃ ቁማር ይሆናል። በየቀኑ ከከፍታችሁ ካላያችሁ አይሆንላችሁ። በየቀኑ የሆነ ነገር ማድረግ ትፈልጋላችሁ። እኔ የእውነቴን ነው የምነግራችሁ። የምናውቀው ሰው ባላወቅነው ሁኔታ ቢሮ ከፍቶ ስቶከር ነው የሚሰራው። ቢሮ ከፍቶ በስነ ስርዓት ነው የሚሰራው። ከዛ በኋላ እንደዚህ አይነት ማርኬት ውስጥ ገብቶ ፋይናሊ ቤቱን ሁሉ የሸጠው። ደግነቱ ቤቱን ሲሸጥ ብልጥ መሆኑም የሂሳብ ሰው መሆኑም ጠቀመው። ቤቱን ሸጠው ወዲያው ትንሽ ቤት ገዝቶ ነበርና ሜዳ አልወደቀም። ግን በቃ ከዛ ከመሰለ ህይወቱ የራሱንም ህይወት የባለቤቱንም ህይወት ድንቅፍቅፍ አድርጎት በጣም ሌርጀር ህይወት ያላቸው ሰዎች ነበሩ። ቀን በቀን እንግዲህ ሲጫወት እዳ ገባ። እዳ ሲገባ ደግሞ ቤቱ መሸጥ ነበረበትና እዳቸውን ለመክፈል ከዛ በኋላ ቤታቸውን ሸጠው እዳቸውን ከፍለው ደግነቱ የሌላ ምዳ ሳይገባ አነስ ያለ ቤት ወዲያውኑ ገዝተው ትንሽ ቤት ውስጥ መኖር ጀምሮላቸዋል። እና ይሄን ሁሉ ነገር ነው የሚያመሰቃቅለው። እሱም ብቻ ማለት ሳይሆን ሰርች አድርጉ። እናንተም ብዙ የሚናገሩ ሰዎች ስለደረሰባቸው ነገር አለና መጨረሻ ላይ ቁማር ነው የሚሆነውና እንዲያት ነገር ከመጀመሪያችሁ በፊት ምን ያህል ነው እኔ ስሜቴን መግዛት የምችለው? ምን ያህል ነው እልህኛ ያልሆንኩት? ይሆን ነገር ቢሆን ምን ያህል ነው የማልመሰቃቀለው ስሜቴ የማይነካው? የሆነ ነገር ደግሞ ወደሆነ መንገድ ደግሞ ይሄኩኝ ስመጣ ምን ያህል ነው እኔ ስታፕ እያጠፋሽ ነው ሜላት፣ እዚህ ጋር መቆም አለብሽ፣ እዚህ ጋር ማምለጥ አለብሽ ብዬ የምለውና የውሳኔ ሰው የምሆነው ምን ያህል ነው የሚለውን ነገር ጠንቅቃችሁ ማወቅ አለባችሁ። ያለበለዚያ ገደል ነው የምትገቡት። በጣም ሰዎች ራሳቸውን ሁሉ የሚያጠፉ ሰዎች አሉና በጣም ተጠንቀቁ። ከመጀመራችሁ በፊት እነኚህ ነጥቦች በአጽንኦት እንድታስቡባቸው እፈልጋለሁ። ኦፍ ኮርስ ይሄው ነገር ሆኖ የሚሰሩ ሰዎች የሉም ወይ? አሉ፣ የሚሰሩ ሰዎች አሉ። ግን የኛ ዕውቀት ምን ያህል ነው? እኔ ለምሳሌ ልበላችሁና ይሄ እንትን ማለት ይሄ ኦንላይን ምናምን ነገር ሞደርን ሰው አይደለሁም። በቃ ማለት የሆነ ነገር ስትጀምሩ ከኔ ጋር ማች ያደርጋሉ ወይ እኔን ይመጥነኛል ወይ የኔ ዕውቀት ያን ያህል ነው ወይ የሚለውን ነገር ማወቅ አለባችሁ። የኔ ዕውቀት ከነኛ አይነት ሰዎች ጋር ኮምፒት ያደርጋሉ ወይ የሚለውን ነገር ማወቅ አለባችሁና ምንድነው ራስን ደግሞ ማወቅና ምንድነው ፈሬናት ልጅ ይባላል አይደለ? ራስን አውቆ መኖር ጥሩ ነው የሚባል ነገር አለና ራሳችሁን አውቃችሁ በቃ ከፈራችሁ ፈርታችሁ ያለቻችሁን ይዛችሁ ከዛ በኋላ ቢዝነስ መጀመር ባለባችሁ ሰዓት የራሳችሁን ቢዝነስ ጀምራችሁ ወደምትፈልጉበት ጫፍ ላይ ቀስ ብላችሁ ልትደርሱ ትችላላችሁ እንጂ በሾርት ከት በእንደዚህ በኩል እንደዚህ ሄዳለሁ ምናምን ብላችሁ ባላወቃችሁበት ነገር ገንዘባችሁን ሰጣችሁ መጨረሻ ላይ ህይወታችሁን ሊያሰጣችሁ ይችላልና ተጠንቀቁ ነው የምለው። የኔ መልእክት የዛሬው ይሄ ነው። እንግዲህ ለዛሬ የነበረኝ ቪዲዮ ይሄን ይመስል ነበር። አዲስ የሆናችሁ ቻናሌን ከወደዳችሁት ሰብስክራይብ ማድረጋችሁን አትርሱ። የዛሬውን ቪዲዮ ደግሞ ካደነቃችሁ በላይክ ፍቅራችሁን ግለጹ። በሌላ በቆንጆ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። ባይ ባይ።